ሰላም ሰላም ዩናይትዳውያን እንዴት ናችሁ? ዕለታዊ ዜናዎችን ልናደርሳችሁ ተገኘን። አድማጮች በርከት ያሉ መረጃዎችን ነው የያዝንላችሁ ለዛሬ። ከነኚህ መካከል በጉዳት ላይ የነበሩ በርከት ያሉ የዩናይትድ ተጫዋቾች ተመልሰዋል። ይሄም አሁን በተራሩ መር አይደለም። በትክክል ትላንት ቡድኑ ልምምድ በሰራበት ወቅት በቪዲዮ እና በምስል የተረጋገጠ ነው። እነማን ተመለሱ ከዜናችን የምትሰሙ ይሆናል። የማንቸስተር ዩናይትድ የቅድመ ዝውውር መረጃዎችንም የምነግራችሁ ይሆናል። ለምሳሌ ራስመስ ሆይለንድ በክለቡ አይሸጥም፣ ክለቡ ሌላ እድል ይሰጠዋል። በተጫዋቹ አሁንም እምነት አላቸው ዩናይትዶች ተብሎ ተነግሯል። ክርስቲያኖ ሮናልዶ ትሪንካ ወደ ማንቸስተር ዩናይትድ እንዲሄድ ምክሩን ሰጥቶታል ተብሎ ተገልጿል። ብዙዎች ኤጀንት ክርስቲያኖ ሮናልዶ እያሉት ነው። ከዛ ውጭ ጆናታን ዴቪድ የሚፈልጉ ክለቦች አሁን ወደ 7 ደርሰዋል። ዩናይትዶች ከባድ ፉክክር ገጥሟቸዋል። ቪክተር ኦስሜሄን በአውሮፓ ሻምፒዮንስ ሊግ ባትሳተፉም ችግር የለውም እፈርማለሁ ሲል ለዩናይትድ ማረጋገጫ ሰጥቷል ነው የተባለው። በኒኮ ዊሊያምስ ዝውውር ላይ ደግሞ ቼልሲዎች ዩናይትድ እና አርሰናልን ተቀላቅለዋል ተብሏል። የኩኒሃን ውል ለማፍረስ ዩናይትዶች ጥያቄ ለማቅረብ ተዘጋጅተዋል የሚል ሪፖርትም ወጥቷል። ሁጎ ኢኪቲኬ ይህም ፈላጊው በስቷል። ዩናይትዶች ከሊቨርፑልና ከአርሰናል በዚህ ተጫዋች ዝውውር ላይ ፉክክር እንደሚጠብቃቸው ነው የተነገረው። ዝርዝሩን ትሰማላችሁ። ከዛ ውጭ ደግሞ የስፖርቲንግ ሊዝበን ሌላ ተጫዋች አሞሪም ፈልገዋል ተብሎ ጎንስካሎ ኢናሲዮ የተባለ ተጫዋች ስሙ ከዩናይትድ ጋር ተያይዟል። ከአንቶኒ ጋር በተያያዘ ተጫዋቹ ሰሞኑን ለዳዝን የሰጠው አስተያየት አለ። በጣም የሚያስገርም ንግግር ነው የተናገረው። ከዩናይትድ ቆይታው ጋር ስለተለጠፈበት የ100 ሚሊዮን ዩሮ የዝውውር ገንዘብና ስለ ፕሬዠር ስለሚባለው ጫና ስለሚባለው ነገር ስለ ዩናይትድም የተናገረው ነገር አለ። እሱን ትሰማላችሁ ክቡራን አድማጮች። ከዛ ውጭ የመጨረሻ መረጃ የሚሆኑ አድማጮች የቤንዲቶ ማንታቶ ስለተባለው የዩናይትድ ፕሮፌሽናል ኮንትራቱን ለመፈረም ስለተቃረበውና ስለተስማማው 17 ዓመት ተጫዋች በደንብ የምነግራችሁ ነው የሚሆነው። ተጫዋቹን ከዚህ መረጃ በኋላ በደንብ ታውቁታላችሁ። ብቻ አብራችሁን ስትሆኑ በርከት ያሉ መረጃዎችን ነው በውስጥ የምታገኙት። ከእናንተ የምንፈልገው ላይክ ማድረግ ነው ቪዲዮን። ክቡራን አድማጮች እንደ ሁል ጊዜው እንደተለመደው ቀና የሆናችሁ ቤተሰቦቻችን ላይክ በማድረግ እንደዚሁም ላይክ ማድረግ ያልጀመራችሁ በዛሬው ቪዲዮ ላይክ በማድረግ እንድትጀምሩ እና ዜናዎቻችንን እንድትከታተሉ እየጋበዝን ወደ መረጃዎቻችን እንለፍ። መልካም ቆይታ። የዩናይትድ ተጫዋቾች ትላንት ልምምድ ሲያደርጉ የተመለከተ ቪዲዮ ወጥቷል። አድማጮች በዚህ ቪዲዮ መሰረት ከክለቡ በጉዳት ርቀው የነበሩ በርከት ያሉ ተጫዋቾች መመለሳቸውን አስተውለናል። ክቡራን አድማጮች በዚህ የዩናይትድ ልምምድ በስነስርዓት ወቅት እንግዲህ በቀጥታ እንደታየው የተለያዩ ቪዲዮ ምስሎች እንዳረጋገጡት ከሆነ የታዩት ተጫዋቾች 21 ናቸው። በአውትፊልድ ትሬኒንግ ማለት ነው። ከአውትፊልድ ሜዳ ላይ ትሬኒንግ ውጭ ለብቻቸው ልምምድ የሰሩ ተጫዋቾችም እንዳሉ ተገልጿል። ከ21ዱ ተጫዋቾች መካከል ዋነኞቹ ዲያጎ ዳሎ፣ ዲሌት፣ ማጉዌር እንደዚሁም ዮሮ ኮኮኒኪ የተባለው ተጫዋች የዩናይትድ ኮንትራቱን ትላንት እንደሚፈርም የነገርናችሁ። ሙንሮ የተባለም ታዳጊ እንደዚሁ ሲሰራ ነበር ልምምድ። ሉክሾ፣ አማስ ዶርጎ፣ ቲዋይት የተባለ ተጫዋችም እንዲሁ ልምምዱን ሰርቷል። ፈርናንዴዝ፣ ካሳሜሮ፣ ኮሊየር፣ ኤሪክሰን፣ ማንታቶ የተባለውም ተጫዋች ሰርቷል። ስለዚህ ተጫዋች ዜና አለን ክቡራን አድማጮች እነግራችኋለን። እንደዚሁም ሜሰን ማውንት፣ ጋርናቾ፣ ኦቢና ሆይላንድ እንዲሁም ዜርኪዚ በትላንቱ የማንቸስተር ዩናይትድ ልምምድ መርሃ ግብር ላይ ልምምዳቸውን ሲሰሩ የታዩ ተጫዋቾች ናቸው ማለት ነው። ወደ 4-5 የሚሆኑ ከታዳጊው ቡድን እየተጠሩ ለመጀመሪያ ጊዜም እንዲሁ ከዋና ቡድን ጋር ልምምድ የሰሩ ተጫዋቾች አሉ። ኮቢ ሜኖ ግን በግል ልምምድ ነው የሰራው ተብሎ ተገልጿል። ተጫዋቹ ከቡድኑ ጋር ልምምድ አላደረገም። የሜዳ ላይ ልምምድ ሳይሆን ተጫዋቹ አሁንም በግል በጂም ውስጥ ብቻውን ልምምድ እየሰራ እንደሆነ ነው። በዩናይትድ ቤት ውስጥ አዲስ ኮንትራት ለመፈረም ከክለቡ ጋር ውዝግብ ውስጥ የገባው ኮቢ ማይኖ የተመለከተው ይህም ምናልባት ተጫዋቹ በቀጣይ ጨዋታ ላይ የመመለስ እድሉ ጠባብ እንዲሆን ያደርገዋል ተብሎ ተገልጿል። ሄቨንም ትላንት በልምምድ ወቅት የታየ ተጫዋች አይደለም። በዚህ ምክንያት የሄቨን ጉዳይ ከታሰበው በላይ ጊዜ ሊወስድ እንደሚችልና ተጫዋቹ ምናልባት በቀጣዩ ሳምንት ወደ ጨዋታ ሊመለስ እንደማይችል ከኖቲንግሃም ፎረስት ጨዋታ በኋላ ግን
ወደ ክለቡ ሊመለስ የሚችልበት እድል እንዳለ ነው ከትላንት የማንቸስተር ዩናይትድ ተጫዋቾች ልምምድ ምስሎች የምንረዳው። ወደ ልዩ ልዩ የቅድመ ዝውውር እና በአንዳንድ የክለቡን የውስጥ መረጃዎች ማድረስ እንዲሁ ስናልፍ አድማጮች የራስመስ ሆይለንድን ጉዳይ እናገኛለን። ሆይለንድ በዩናይትድ ቤት በቀጣይ ክረምት ላይ የመሸጥ ዕድሉ አሁን በጣም ጠባብ እንደሆነ ሪፖርቶች ወጥተዋል። ይሄ የሆነበት ትልቁ ምክንያት ደግሞ ዩናይትዶች አሁንም ድረስ በተጫዋቹ ላይ እምነት እንዳላቸው መገለጹ ነው። አሰልጣኙ ሆኖ ሌሎች የቡድኑ ከጀርባ ያሉ የሚሰሩ የስታፍ አባላት ተጫዋቹ ላይ ተስፋ አልቆረጡም እስከ መጨረሻው ተብሎ ተነግሯል። ስለዚህ ሆይላንድ በክረምቱ ዩናይትድን ላይለቅ የሚችልበት እድል አለ ማለት ነው። ይሄ ማለት ግን ይቆያል ለሚለው 100% ማረጋገጫ አይሆንም። ምናልባት የቪክተር ኦስሜሄን ጉዳይ አለ። የዝውውሩ አካል ሆኖ ወደ ናፖሊ በውሰት አሊያም ተሽጦ ሊሄድ ይችላል። እሱ አይታወቅም። ጊዜ የሚፈታው ነው የሚሆነው። ግን ለጊዜው ክለቡ ተጫዋቹን ብቻ በቋሚነት የማጣት ፍላጎት የለውም ተብሏል። ይሄ የሆነበት ምክንያት አንደኛ በተጫዋቹ እድሜ ምክንያት ነው። ከእንደገና ባለው ፖቴንሻል በኤሪክ ቴናግ ዘመንም ባሳየው ይሄ ብልጭታ በሆነው የመጀመሪያው ዓመት ሲዝን ጥሩ እንቅስቃሴ ምክንያት እና እምቅ በሆነ ችሎታውና ተጫዋቹ ባሉት ኳሊቲዎች መሻሻል የሚችሉ መሆናቸውን ተከትሎ የመጨረሻ እድል ለመስጠት ለተጫዋቹ እንዳሰቡና ዩናይትዶች በቀጣይ ሲዝንም ተጫዋቹ በክለቡ ቆይቶ ራሱን የሚያሳይበት ጊዜ እንደሚሰጡት ነው ሪፖርት የወጣው። በተያያዘ ዜና አድማጮች የቀድሞ የማንቸስተር ዩናይትድ አጥቂ የሆነው ዳኒ ዌበር ስለ ራስመስ ሆይለንድ የሚከተለውን አስተያየት ሰጥቷል። ተጫዋቹ ያስቆጠራቸውን ጎሎች ከዚህ በፊት የምትመለከቱ ከሆነ ልብ ብላችሁ ጎሎቹን ከገመገማችሁ አብዛኛውን ጎሎች ያስቆጠረው ተጫዋቹ በ12 ያርድ ውስጥ ሆኖ ነው የሚለው ከጎሉ በ12 ያርድ ርቀት ላይ ሆኖ ያስቆጠራቸው ጎሎች ናቸው። በተጫዋቹ በዋንተች አሊያም ደግሞ በቱተች ነው ቦክስ ውስጥ ተገኝቶ እነኚህን ጎሎች ያስቆጠራቸው። ፊልሙን ቪዲዮውን በደንብ ተመልክቻለሁ ሲል ነው የተናገረው ስለ ራስመስ ሆይለንድ። ቦክስ ውስጥ ያለው የተጫዋቹ ያጨራረስ ብቃት እጅግ በጣም አስደናቂ ነው ሲል ካሞካሸው በኋላ ተጫዋቹ በዋንተች ወይም በሁለት ተች የሚጨርሳቸው ኳሶች የማይታመኑ ናቸው። ተጫዋቹ በደንብ አድርጎ እዛ አካባቢ የሚያገኘውን ኳስ መጠቀም እንዴት እንዳለበት ጠንቅቆ ያውቃል። ይሄ ደግሞ ለአንድ አጥቂ ከሚያስፈልጉ ትልቅ ኳሊቲዎች መካከል አንዱ ነው ካለ በኋላ ፊዚካሊቲህን መጠቀም ባለብህ ሰዓት ጉልበትህን እንደ አጥቂ መጠቀም ሊገባ ይችላል ሲል ከተናገረ በኋላ ግን ፊዚካሊቲህን ሙሉ 90 ደቂቃ ማባከን እንደዚሁ አስፈላጊ አይመስለኝም። አንድ ጊዜ መጠቀም ካለብህ ያን ፊዚካሊቲ ትጠቀመዋለህ። ስፒድህንም ቢሆን ተጠቅመህ ስፒድ በማድረግ ከተቃራኒ ቡድን ተከላካዮች ማምለጥ ትችላለህ። ብዙ ንክኪ በሌለው የፊዚካል አጨዋወት ያለህን የሰውነት ባላንስና ፍጥነት ጥንካሬ እንዲሁ ተጠቅመህ ተከላካዮችን እንዳይዙ ማድረግና መረበሽ ትችላለህ ሲል ነው ከተጫዋቹ አጨዋወት ባህሪ አንጻር እንደዚህ ብሎ የሚናገረው መናገሩን ይቀጥላል እና ራስመስ ሆይለንድ ፊት የሚሆን ከሆነ ተጫዋቹ በትክክለኛው ቦታ ላይ የሚገኝ ከሆነ ብሏል። እንግዲህ ይሄ ፖዚሽናል አዌርነሱንም ላይ ትንሽ ድክመቱ እንደሆነ የጠቆመበት ነው። ትክክለኛው ቦታ ላይ ሁሌም የሚገኝ ከሆነና የቡድን አጋሮቹ የጎል ማስቆጠር እድል የሚፈጥሩለት ከሆነ እርግጠኛ ነኝ በየዓመቱ ከ25 እስከ 30 ጎሎችን ማስቆጠር የሚችልበት ብቃቱ ያለው አጥቂ ነው ሲል ነው የቀድሞ የማንቸስተር ዩናይትድ አጥቂ ዳኒ ዌበር ለራስመስ ሆይለንድ ቡድኑ እንዲታገሰውና እድል እንዲሰጠው ተጫዋቹ ጥሩ ተጫዋች እንደሆነ በዚህ መልኩ አስተያየቱን የሰጠው። ክርስቲያኖ ሮናልዶ እና ብሩኖ ፈርናንዴዝ የብሔራዊ ቡድን አጋራቸው ፍራንቺስኮ ትሪንካው ወደ ማንቸስተር ዩናይትድ እንዲያመራ ምክር ሰጥተውታል ተብለዋል። በተለይ ክርስቲያኖ ሮናልዶ ትሪንካው ዩናይትድ መርጦ ቀጣይ ክለቡን ማረፊያውን ዩናይትድ እንዳያደርግ በግል ምክሩን እንደሰጠው ነው የተገለጸው። ሩበን አሞሪም ይህን ተጫዋች በድጋሚ አምጥተው የማሰልጠን እድል ተጫዋቹን ማግኘት ይፈልጋሉ። በኦልድ ትራፎርድ የሚያገኙት ከሆነ ለሶስተኛ ጊዜ ነው ተጫዋቹን የማሰልጠን እድል የሚያገኙት። አብረውት በድጋሚ ቢሰሩ ደስተኛ ናቸው ተብሏል። ከዚህ በፊት በፖርቱጋል 2 ጊዜ አብረው ሰርተዋል። በተለይ በስፖርቲንግ ሊዝበን ያሉ አሰልጣኙ ተጫዋቹ ራሱን በደንብ ማሻሻል የቻለበት እድል የፈጠሩለት አሰልጣኝ ናቸው። በደንብ በግል ያውቁታል። እሱም ቢሆን
የሩበን አሞሪምን ያጨዋወት ሲስተምና ስልት ጠንቅቆ የሚያውቅ ተጫዋች በመሆኑ በቀላሉ ከቲሙ ጋር ለመዋሃድ ጊዜ አይፈጅበትም ተብሎ ነው የተገለጸው። ስለዚህ ዩናይትዶች የትሪንካውን ዝውውር ቀዳሚ የክረምት የዝውውር ኢላማቸው ካደረጓቸው ተጫዋቾች መካከል አንዱ አድርገውታል። ሩበን አሞሪም ከተጫዋቹ ጋር መልሰው በድጋሚ የመስራት ፍላጎት አላቸው። በእንግሊዝ ፕሪሚየር ሊግ ቢመጣ መልሶ ሊሳካለት እንደሚችል አሞሪም ያምናሉ ተብሏል። በወልቭስ በውሰት ተሰጥቶ የመጫወት እድል አግኝቶ ተጫዋቹ ብዙም አልተሳካለትም ነበር። አሁን ግን ከዛ የተለየ ኮንዲሽን ላይ እንደሚገኝ ተጫዋቹ ሩበን አሞሪም ያምናሉ ተብሎ ነው የተነገረው። ትልቁ ችግር የሚሆነው አሁን በተጫዋቹ የውል ማፍረሻ ሂሳብ ላይ ወደ 25 ሚሊዮን ፓውንድ ወይም ደግሞ ወደ 30 ሚሊዮን ዩሮ አካባቢ ነበር የተቀመጠው። ግን ይሄ የመልቀቂያ ሂሳብን ጨምረው ነው ስፖርቲንግ ሊዝበኖች መሸጥ የሚፈልጉት ተብሎ ተገለጸ። ከ50 ሚሊዮን ፓውንድ በላይ ይፈልጋሉ ተብሎ ነው እየተገለጸ የሚገኘው። የሆነበት ትልቁ ምክንያት ደግሞ ተጫዋቹን ከባርሴሎና ሲያስፈርሙት በውሰት ነው መጀመሪያ ያስፈረሙት። ከዛ ኮንትራቱን ደግሞ በ2023 ላይ በ3 ሚሊዮን ፓውንድ ሂሳብ ገዙና በቋሚ ኮንትራት አስፈርመው ተጫዋቹን ስፖርቲንጎች የግል ንብረታቸው ያደረጉት ማለት ነው። ታዲያ ባርሴሎናዎች ተጫዋቹን በወቅቱ ለስፖርቲንግ ሊዝበን ሲሸጡት በተጫዋቹ የወደፊት ሽያጭ ላይ 50% የሚያክል የሽያጩን መብት እንዲያገኙ በሚል ከሽያጩ ለማግኘት ተስማምተው ስለነበር የሰጧቸው ለስፖርቲንጎች አሁን ስፖርቲንግ ሊዝበኖች ተጫዋቹን በ30 ሚሊዮን ዩሮ የሚሸጡት ከሆነ ወይም እስከ 35 ሚሊዮን ፓውንድ የሚያወጣላቸውና የሚሸጡት ከሆነ ግማሹን ለባርሴሎና መስጠት ይጠበቅባቸዋል። ይህን ማድረግ ደግሞ አይፈልጉም። ኔት ማግኘት የሚፈልጉት ከተጫዋቹ ዝውውር ወደ 30 ሚሊዮን ዩሮ ነው ስፖርቲንግ ሊዝበኖች ብቻቸውን ተብሏል። ይሄ ማለት ባርሴሎናዎች የሚፈልጉት ግማሽ ገንዘብ ሲደግመር ደግሞ ለተጫዋቹ ዝውውር ከ50 ሚሊዮን ፓውንድ ወይም ወደ 60 ሚሊዮን ዩሮ ሂሳብ ስፖርቲንግ ሊዝበኖች ይፈልጋሉ። ከውል ማፍረሻው እጥፍ ገንዘብ ተብሎ ነው የተጫዋቹ የመሸጫ ዋጋ የተነገረው ማለት ነው። እንግዲህ በዝውውር እንቅስቃሴዎች ወቅት ዩናይትዶች የገቡበት የጠየቋቸው ተጫዋቾች ሁሉ ከፍተኛ ገንዘብ ጥየቃ ይፈለግባቸዋል። ይሄ ነው በቀጣይ ክረምትም ለዩናይትድ በዝውውር መስኮት እንቅስቃሴ ላይ ተጫዋቾችን እንዳያስፈርሙ እክል ሊፈጥርባቸው የሚችለው ተብሎ ተገምቷል። አድማጮች ትሪንካው በዚህ ሲዝን አስደናቂ ጊዜ እያሳለፈ ነው። በስፖርቲንግ ሊዝበን 18 ጎልና አሲስት ላይ ተሳትፎ ማድረግ የቻለ ተጫዋች ነው። እንዲሁም ፖርቹጋል ባለፈው በኔሽንስ ሊግ ጨዋታ ላይ ዴንማርክን ጥላ ባለፈችበት ጨዋታዋ ሁለት እጅግ ግሩም ጎሎችን በማስቆጠር ፖርቹጋል ዴንማርክን በመጣል ወደ ቀጣዩ ሴሚ ፋይናል ጨዋታዎች እንድታልፍ በማድረግ በከፍተኛ ደረጃ ጥሩ ብቃት ላይ ያለና ጥሩ ግምት የተሰጠው የክንፍ መስመር ተጫዋች ነው። 25 ዓመቱ ነው። ሩበን አሞሪም ይህንን ከቀዳሚ የክረምት የዝውውር መስኮት ኢላማዎቻቸው መካከል አንዱ እንዳደረጉት እንደዚሁም የቀድሞ ዩናይትድ ተጫዋቾች እንደ ክርስቲያኖ ሮናልዶ አሁን የሚጫወቱ ብሩኖ ፈርናንዴዝ እንዲሁም ዲያጎ ዳሎን የመሳሰሉ የሀገሩ ልጆች ወደ ማንቸስተር ዩናይትድ እንዲመጣ ተጫዋቹን እያግባቡት ምክር እየሰጡት ነው ተብሎ ነው የተነገረው። ዜናዎቻችን ቀጥለዋል። አድማጮች ቪዲዮን ላይክ በማድረግ እንድታበረታቱን ላስታውሳችሁ እወዳለሁ። ክቡራን አድማጮች እናንተ ላይክ ባደረጋችሁ ቁጥር ብዙ ሰዎች ጋር ቪዲዮ እንዲደርስልን ያደርጋል። ዩቲዩብ ቪዲዮ እንደተወደደ ነው በእናንተ የሚያስበው ባትወዱት እንኳን ለማለት ነው አድማጮች። ስለዚህ ላይክ ማድረጋችሁ ብዙ ሰዎች ጋር እንዲደርስ ስለሚያደርግ ስለሚያበረታታን ላይክ እንድታደርጉ እናስታውሳችሁና ወደ ሌሎች ልዩ ልዩ የቅድመ ዝውውርና ሌሎች ዩናይትድን የተመለከቱ መረጃዎችን የተያዙትን ስናደርሳቸው አድማጮች መጀመሪያ ጆናታን ዴቪድን ጉዳይ እናገኛለን። ጆናታን ዴቪድ እንደምታውቁት በዩናይትድ ከሚፈለጉ የአጥቂ መስመር ተጫዋቾች መካከል አንዱ ነው። ተጫዋቹን ለማስፈረም ዩናይትዶች ኢንኳየር እንዳደረጉ መረጃዎችን እንደሰበሰቡ እንደጠየቁ ነግረናቸዋል። ይሄ ቨርሳታይል የሆነ የአጥቂ መስመር ተጫዋች ለማግኘት ግን ከበድ ያለ ፉክክር ገጥሟቸዋል ተብሏል። ያው ፍሪ ኤጀንት መሆኑን ተከትሎ በርካታ ክለቦች ይፈልጉታል። በተለይ 7 የእንግሊዝ ፕሪሚየር ሊግ ክለቦች አጥቂው ፈላጊ መሆናቸው ነው ለዩናይትዶች ሁኔታውን አስቸጋሪ እያደረገባቸው የሚገኘው። ኒውካስል ዩናይትድ፣ ቶተናም፣ ዌስትሃም ዩናይትድ፣ አርሰናል፣ ቼልሲን ጨምሮ እንዲሁም ሊቨርፑል ከዩናይትድ ውጭ ተጫዋቹን ማስፈረም የሚፈልጉ ሌሎች ክለቦች በመሆናቸው የዚህን ተጫዋች ኮንትራት ለማግኘትና ወደ ኦልድ ትራፎርድ ለማምጣት
በቀላል ፈተና አይገጥማቸውም ተብሎ ተነግሯል። ከዛ ውጭ ግን በዩናይትድ በኩል በጣም አስደሳቹ የሚሆነው ዜና የቪክተር ኦስሜሄን ጉዳይ ነው። ተጫዋቹ በአውሮፓ ሻምፒዮንስ ሊግ ዩናይትዶች ባትሳተፉም እንኳን ችግር የለውም አያሳስባቸው የሚል ምላሽ ሰጥቷቸዋል ብሎናል ጊሊያም ቤይሊ የተባለው ጋዜጠኛ። ይህም ለዩናይትድ አመራሮች ሊሰሙት የሚፈልጉት ዜና ሆኗል። ቪክተር ኦስሜሄን ዩናይትዶች በአውሮፓ ሻምፒዮንስ ሊግ ባይሳተፉም እንኳን ወደ ፕሪሚየር ሊግ መቶ የእነሱን ማሊያ አድርጎ ለዩናይትድ ለመጫወት ፈቃደኛ ነው። ስለዚህ ይሄ ጉዳይ በዩናይትድ በኩል እንዲያሳስባቸው ተጫዋቹ ማረጋገጫ ሰጥቷቸዋል ተብሏል። ይሄ በርካታ ተጫዋቾች ከሚጠይቁት ጥያቄ አንጻር ኦስሜሄን ወደ ዩናይትድ መጥቶ የመጫወት ፍላጎት እንዳለው የሚያመላክት ነው ተብሎም ተወስዷል። ያለ አውሮፓ ሻምፒዮንስ ሊግ ሊጫወትላቸው ፈቃደኛ ስለመሆኑ አረጋግጦላቸዋል ተብሏል። ናይጄሪያዊው አጥቂ 20 ጎሎችን ማስቆጠር ችሏል። በቱርኩ ገለት ሰራይ ባለፉት 23 ጨዋታዎቹ 20 ጎል በማስቆጠር በጣም ጥሩ ጊዜ እያሳለፈ የሚገኝ አጥቂ ነው። ዩናይትዶች ገፍተው ከሄዱ በእነሱ የሚወሰነው በተጫዋቹ በኩል ያለው ፍላጎት ከፍተኛ መሆኑን በተደጋጋሚ ዜናዎችን እየሰማን ነው። አሁንም ይህንን ያረጋግጥ ነው አድማጮች። ከዛ ውጭ ደግሞ በአጥቂ መስመር ላይ የሚፈልጉት አንድ ተጫዋች አለ፣ ከስፔን ነው። ይሄ ተጫዋችን ለማስፈረም ቼልሲዎች ጣልቃ ገብተዋል አሁን ተብሏል። ቼልሲዎች ከዩናይትድ ጋር በተለይ በዝውውር እንቅስቃሴ ወቅት ብዙ እየተፎካከሯቸው ነው ያሉት። ከዚህ በፊት ኮንዳን ቀምተዋቸዋል። አሁንም ሁለቱ ክለቦች የሚፈልጓቸው በጥብቅ ተጫዋቾች አሉ እና ይሄ የአትሌቲክ ቢልባው የክንፍ አጥቂ መስመር ተጫዋች ነው ቼልሲዎች ይፈልጉታል ተብሎ የተጠቀሰው ዊሊያምስ ነው። ዊሊያምስ ደግሞ በብዙ ክለቦች ይፈልጋል። በቼልሲ ብቻ አይደለም፣ ከቼልሲ ውጭ አርሰናል ይፈልገዋል። እንደዚሁም ሊቨርፑል እና ማንቸስተር ዩናይትድ ተጫዋቹ ፈላጊ ናቸው። የኒኮ ዊሊያምስ ወደ ፕሪሚየር ሊግ መምጣቱ የሚቀር አይመስልም። ቀጣይ ክረምት ላይ በፕሪሚየር ሊጉ መጥቶ መጫወት ይፈልጋል ተብሏል። ውል ማፍረሻ ሂሳቡም 50 ሚሊዮን ፓውንድ ነው። በጣም ርካሽ ነው። ምናልባት ባርሴሎና ነው ከስፔን ሊያስፈርመው የሚፈልገው ቡድን ተብሎ የተጠቀሰው፣ ግን ተጫዋቹ በፕሪሚየር ሊግ መጥቶ የመጫወት ህልም አለው። ይሄንን ህልሙን እውን ለማድረግ ደግሞ 4 ክለቦች አማራጭ አቅርበውለታል። ቼልሲዎች በቅርብ ተቀላቅለዋል። ቀደም ብሎ ደግሞ አርሰናል፣ ሊቨርፑል እና ማንቸስተር ዩናይትድ የተጫዋቹ ፈላጊ ናቸው ተብለው የተጠቀሱ ክለቦች ናቸው። በወልቭሱ ኩኒሃ ዝውውር ጉዳይ ደግሞ ፊቻጄስ ትላንት አንድ መረጃ አውጥተዋል። ተጫዋቹ የውል ማፍረሻ ሂሳብ እንዳለው ታውቃላችሁ አድማጮች። ወደ 62.5 ሚሊዮን ፓውንድ ነው ውል ማፍረሻ ሂሳቡ። ይሄ ሂሳብ ከቀረበ ወልቭሶችም ሊያቆዩት አይችሉም። ተጫዋቹን የመሸጥ ግዴታ ውስጥ ይገባሉ። ታዲያ ይህን የውል ማፍረሻ ሂሳብ ለመክፈል ዩናይትዶች ተዘጋጅተዋል ብሎናል። ፊቻጄስ ግን ብዙ ጊዜ እንደምላችሁ ፊቻጄስ በሚያወጣው መረጃ ላይ ጥያቄ ስላለኝ ሁሌም ይሄን በጥያቄ ምልክት መረጃውን እንድትሰሙ ነው ምጋብዘው። ያው መረጃ ስለሆነ ብቻ በመረጃነት ወደ እናንተ እናድርሰው። ሁሌም ግን የዚህ ጋዜጣ ዘገባ ልክ አይደለም ማለት አይደለም። አንዳንድ የተጋነኑ የሆኑ ዘገባዎች አሉት። ትላንት ነው ይሄን ዘገባ ይዘው የወጡት። እንግዲህ ይሄ ማለት ከ70 ሚሊዮን ዩሮ በላይ ነው ለዚህ ተጫዋች ውል ማፍረሻ ሂሳብ ያወጣሉ ተብሎ የተገለጸው፣ ከ70 እስከ 80 ሚሊዮን ዩሮ እንደ ፊቻጄስ ከሆነ። በዛ ገንዘብ ግን ዩናይትዶች ቪክተር ኦስሜሄንን ሊያገኙ ይችላሉ። አስፈላጊ ከሆነ ሌላም ተጫዋች ሁሉ ሊጨምሩ የሚችሉበት እድል አለ፣ እንደ ቼሪክ አይነቶቹን ማለት ነው። እና ትንሽ የተጋነነ ዘገባ ይመስላል። ለዚህ ነው ጥያቄ አንሱበትና ይሄድ መረጃ በዚህ መልኩ ተመልከቱት ያልኩት አድማጮች። በሌላ መረጃ ደግሞ የሁጎ ኢኪቴኬን መረጃ ላድርሳችሁ። ይህም ተጫዋች ጨረታ በዝቶበታል። በነገራችሁ ላይ ሊቨርፑል፣ ማንቸስተር ዩናይትድ እና አርሰናል የኢኪቲኬ ፈላጊ እንደሆኑ ተነግሯል። ይህን የተመለከቱት ፍራንክፈርቶች በተጫዋቹ መሸጫ ዋጋ ላይ 80 ሚሊዮን ዩሮ የዝውውር ዋጋ ለጥፈውበታል ተብሎ ተነግሯል። የበርካታ ተጫዋቾችን ማስፈርም በጣም አስቸጋሪ ሆኗል። በተለይ በአጥቂ መስመር ላይ የሚጠሩት የዝውውር ሂሳቦች የሚታመኑ አይደሉም። በትንሹ 60 80 ነው የሚባሉት፣ እስከ 100 ይሄዱም ባሉ አድማጮች። በዚህ ተጫዋች ላይ ፍራንክፈርቶች የፈላጊዎቻቸውን መብዛት ተረድተው
80 ሚሊዮን ዩሮ ካልሆነ ተጫዋቹን አልለቅም የሚል ተመን አውጥተዋል ተብሎ ተገልጿል። ዩናይትዶችም ኮንሲደር እያደረጉት ነው። ተጫዋቹን ይከታተሉታል። ታውቃላችሁ የተጫዋቹ ማረፊያ ይሆናሉ ተብሎ ከሚጠበቁ ክለቦች መካከል አንዱ ዩናይትድ ነው። በዝውውር የተለያዩ አማራጮችን መያዝ የተለመደ ነው። እንደምታውቁት ቀዳሚ አድርገው የያዟቸው ተጫዋቾች አሉ። ይሄ ተጫዋች ግን እንደ አማራጭ የያዙት ልጅ ነው። አርሰናሎችም እንደ አማራጭ ይዘውታል። የአሌክሳንደር ቢሳቅ ዝውውር ማይሳካ ከሆነ ብለው ነው ቲኪቴኬን ለማስፈረም ሁለተኛ አማራጭ አድርገው የያዙት። ይሄ ተጫዋች በቀጣይ ክረምት ላይ ፍራንክፈርትን መልቀቁ በተለይ ደግሞ ወደ እንግሊዝ መምጣቱ የሚቀር አይመስልም። በሌላ የዝውውር ዜና አድማጮች ሩበን አሞሪም አሁንም ሌላ የስፖርቲንግ ሊዝበን ተጫዋች ይፈልጋሉ ተብሎ መረጃ ወጥቷል። በዚህ ሰዓት የሚፈልጉት ግን የተከላካይ መስመር ተጫዋች ነው ተብሏል። ጎንካሎ ኢናሲዮ ተብሎ ይጠራል። ይሄ ሴንተር ባክ በስፖርቲንግ ሊዝበን በጣም ጥሩ ጊዜ እያሳለፈ ነው የሚገኘው። በዚህ ሲዝን ከሩበን አሞሪም ጋር አብሮም ሰርቷል። ይሄ ተጫዋች ተመሳሳይ ወኪል አለው ከብሩኖ ፈርናንዴዝ ጋር። ይሄ ምናልባት ለዝውውሩ ዩናይትዶችን ሊጠቅማቸው ይችላል ተብሎ ይታሰባል። ከብሩኖ ፈርናንዴዝ ወኪል ጋር ዩናይትዶች ቅርበት ስላላቸው ከዛ ውጭ ደግሞ ይሄ ተጫዋች በቦሩሲያ ዶርትመንድ እንደሚፈለግም ተመልክቷል። ገና 23 በዓመቱ ነው። ኤቦላ ጋዜጣ እንዳለው ከሆነ ዩናይትዶች የተከላካይ መስመራቸውን ቀጣይ ክረምት ላይ ያጠናክራሉ። ይህም የሆነበት ምክንያት ደግሞ ጆን ኢቫንስ እና ቪክተር ሊንደሎፍ ኮንትራታቸው ያበቃል፣ ከክለቡ ጋር እንደሚለያዩ ተረጋግጧል። አድማጮች ከዛ ውጭ የዩናይትድ ተከላካዮች ተደጋጋሚ ጉዳት እያጠቃቸው ይገኛል። ለምሳሌ ማርቲኔዝ አሁን ጉዳት ደርሶበታል። የሱ ደግሞ ኤሲኤል ነው። ሁለተኛ ጉዳቱ ነው። እንግዲህ ለሁለት ያህል የኤሲኤል ጉዳት ደረሰ ማለት ከዓመት ከ6 ወር በላይ አንድን ተጫዋች ከሜዳ ሊያርቅ የሚችል ነው። ይሄ ጉዳይ በቀጣይ ላለመደገሙ እርግጠኞች አይደሉም። ሃሪ ማጉየርም ጉዳት ደርሶበት አሁን እንደተመለሰ ነው የሰማችሁት አድማጮች። ከዛ ውጭ ሌኒየሮም ጉዳት ደርሶበታል። እንደ ሄቨን የመሳሰሉ ዩናይትድ ተከላካይ መስመር ተጫዋቾች በተደጋጋሚ ጉዳት የሚያጠቃቸው ሆነዋል። በዛ ምክንያት ነው ዩናይትዶች በኮንትራት ማለቅ ምክንያት ክለቡ የሚያሰናብታቸው ተጫዋቾች መኖራቸውን ተከትሎ የሴንተር ባክ ተጫዋች ለማስፈረም ወደ ገበያ ይወጣሉ ተብሎ የተነገረው ለዛ ነው። እንግዲህ ኢናሲዮንም ከቀድሞ ክለባቸው ስፖርቲንግ ሊዝበን ለማስፈረም ሩበን አሞሪም ጥያቄ ያቀርባሉ ተብሎ የተዘገበው። ከዛ ውጭ ደግሞ እዛው እንግሊዝ የሚጫወት የኤቨርተኑ ብራዝዌት የተባለ ተጫዋች አለ። ይሄ ተጫዋች ግን ዋጋው ከፍተኛ ሊሆን ይችላል ተብሏል። የአውሮፓ ሻምፒዮንስ ሊግን ይፈልጋል ተጫዋቹ ተብሎም ከዚህ በፊት መናገሩን ታስታውሳላችሁ ክቡራን አድማጮች። ይሄ ልጅ የተሻለ ርካሽ አማራጭ ለዩናይትዶች ሊሆን እንደሚችል ነው ኢናሲዮ የተዘገበውና አንድ አማራጭም እንደያዙት የተገለጸው። ዝውውር መረጃዎቻችን ወጣ እንበልና ደግሞ ስለ አንቶኒ የሰሞኑ አስተያየቶች እንለፍ አድማጮች። ይሄ ተጫዋች የዩናይትድ ንብረት ነው በስፔን። በእርግጥ በጣም ጥሩ ነገር እየሰራ ነው ያለው። ዞሮ ዞሮ ይህም ለዩናይትድ ጥቅም መሆኑ እርግጥ ነው። በዩናይትድ ቆይታውና በአንዳንድ ጉዳዮች ላይ ብዙ መረጃዎችን ይሰጣል ተጫዋቹ። አሁንም በዚህ ጉዳይ ላይ ተናግሯል እና ከዳዝን ጋር ነበር ቃለመጠይቅ ያደረገው። አንቶኒ ጫና አይሰማህም ወይ? በዩናይትድ ቤት እጅግ ከፍተኛ የሆነ ገንዘብ ወጥቶብሃል። ወደ 86 ሚሊዮን ፓውንድ ወይንም 100 ሚሊዮን ዩሮ ነው ለዝውውር ገንዘብ ያወጡት ዩናይትዶች ተብሎ ተጠይቆ ነው እንግዲህ እንደዚህ ሲል ምላሽ የሰጠው ማለት ነው። አንቶኒ ሰዎች ብዙ ጊዜ ጫና ሊሰማኝ እንደሚችልና ጫና ውስጥ እንዳለሁ ያወራሉ አለ። ነገር ግን የምን ጫና ብዬ ሁል ጊዜም ቢሆን ራሴን እጠይቃለሁ እና ስለምን ጫና ነው የምታወሩት? እኔ በህይወቴ ምናልባት ፋቬላ ያደግኩ ሰው ነኝ። ፋቬላ በብራዚል ውስጥ ትንሹ ገሃነም ተብሎ ቅጽል ስም የተሰጠው ስፍራ ነው ያደግኩት ነው የሚለው እና እዛ ቦታ ማደግ በራሱ ትልቅ የሆነ ፕሬዠር የሚፈጥር ነው በአንድ ሰው የእድገት ህይወት ላይ። ስለዚህ ከዛ በላይ ምንም አይነት ፕሬዠር ሊኖር አይችልም። ዩናይትድ ለኔ 100 ሚሊዮን ዩሮ ቢያወጣም ፋቬላ ከማደግ በላይ ጫና የትም ቦታ የለም ነው የሚለው። ምናልባት የምለብሰው ሁሉ ጫማ በወቅቱን ያልነበረኝም ልጅ ሳለሁ ነው የሚለው። ብዙ የድረግ ትራፊክ የሚያደርጉና ይሄ አደንዛዥ እጾችን ከሚሸጡ ማህበረሰቦች ሰዎች ካሉበት መሀል ውስጥ ነው ያደግኩት። ሁሉም ወንጀሎች የሚሰሩበት ስፍራ ነበረ።
ከዚህ በላይ ምን ጫና ሊኖር ይችላል ሲል አንቶኒ መልሶ ይጠይቃል። አስታውሳለሁ ይላል አንቶኒ፣ በጠዋት ወደ ትምህርት ቤት መሄድ ነበረብኝ። አንዳንድ ጊዜ ግን ቁርሴን ሳልበላ ወደ ትምህርት ቤት የሚሄድበት ጊዜም ነበረ ይላል። ከዚህ በላይ አስቸጋሪ የሆነ ወቅት ምን ሊኖር ይችላል ሲል ከተናገረ በኋላ እንደዚህ አይነት ቻሌንጆች ለእኔ በጣም ቀላል ናቸው። እንደዚህ አይነት በጣም አስቸጋሪ የሆኑ እ የ የእድገት ህይወቶችን ስላሳለፍኩ በልጅነቴ ከዛ በላይ አሁን ምንም አይነት ችግር እኔን ምንም አይመስለኝም፣ የትኛውንም ጫና መቋቋም እችላለሁ በሚል ነው ተጫዋቹ የተናገረው ማለት ነው። በዩናይትድ ቤት ፕሬዠር እንደማይሰማው ሲያስረዳ፣ እንዲሁም ለፕላየርስ ትሪቢዩት በሚከተለው መልኩ ከዚህ በፊት አስተያየቱን ሰጥቶ ነበር። የሆነ ጊዜ ወደ ትምህርት ቤት ሲሄድ አለ በጠዋት መንገድ ላይ የ8 ወይንም የ9 ዓመት ልጅ እሆናለሁ በወቅቱ ነው የሚለው። መንገድ ላይ የሆነ ሰውዬ በጣም መድ በሆነ ኤሪያ ውስጥ ተኝቶ ተመለከትኩ ነው የሚለው። ወደ ትምህርት ቤት እንደዚሁ እየተጓዝኩ ሳለ ይላል አንቶኒም፣ እና ሰውየውን ቀረብ ብዬ ምንም አይንቀሳቀስም ተመለከትኩት ይላል። ግን ተጠግቼ ሳየው ሰውየው መሞቱን አረጋገጥኩ እና ያ በዛ እድሜ የተሰማኝ ትልቁ ፈተና ነው። በ8 በ9 ዓመቴ ይህንን ሬሳ ረግጬ ወይንም ዘልዬ ማለፍ እና ወደ ትምህርት ቤት መሄድ ነበረብኝ ነው የሚለው። እና ፋቬላ እንደዚህ አይነት ቦታ ነበረ፣ በየቀኑ ወንጀሎች የሚፈጸሙበት፣ በየቀኑ ሰዎች እንዲሁ የሚሞቱበት እጅግ መጥፎ በሆነው የብራዚል ከባቢ ያደግኩ ሰው ነኝ። ወደ ትምህርት ቤት ለመሄድ በየጊዜው በማደርጋቸው ጉዞ ውስጥ የማያቸው የማይታመኑ ቻሌንጆች የማሳልፋቸው ጉዳዮች ነበሩ። ይህንን ሰው በአይኔ እያየሁት ሬሳውን ዘልዬ አልፌ ወደ ትምህርት ቤት የሄድኩበትን ቀን በፍጹም አልረሳውም ሲል ካስታወሰ በኋላ እድለኛ እንደሆንኩም በዚህ ሰዓት ይሰማኛል ሲል ነው የሚናገረው አንቶኒ። እንደዚህ ያሉ ፈተናዎች ቢገጥሙኝም እንደዚህ ያሉ የህይወት ስትረግሎችን ባሳልፍም ነገር ግን አሁን ላለሁበት ደረጃ ደግሞ መብቃቴ በራሱ እድለኝነት ነው፣ ፈጣሪ ለዛም አመሰግናለሁ ሲል ነው የሚናገረው። ይሄ የእግር ኳስ በተለይ የኔ ሴቪየር ነው በሚል ነው የሚገልጸው። የኔ የእግር ኳስ ፍቅር ከውስጥ ከፈጣሪ የተሰጠኝ ነው የሚለው። በፋቬላ ስለምንም ነገር አንጨነቅም ሲል ይናገራል። አንድ ህፃን ታዳጊ አሻንጉሊት ተገዝቶ ሲሰጠው ደስተኛ ሊሆን ይችላል ነው የሚለው። ነገር ግን ለፋቬላ ህፃናት በተለይ ለእኛ በተለይ ለእኔ አሻንጉሊት መሰጠት ምንም የሚያስደስተኝ ነገር አይደለም። ለክሪስመስ ወቅት አንድ እግር ኳስ መጫወቻ ኳስ የምትሰጠኝ ከሆነ ይሄ ለእኔ ትልቅ ስጦታ ነበር በወቅቱ ነው የሚለው። አንቶኒ መናገሩንም ይቀጥላል። በየቀኑ ጨዋታዎችን ስናደርግ አደንዛዥ እጽ ነጋዴዎችን በኤላስቲኮ በሚባል የጨዋታ ስልት ወይንም ትሪክ አታልላቸው ነበር ነው የሚለው። የአምቡላንስ ሹፌሮችን ሁሉ ሳይቀር በሬንቦ ፍሊክ አታልላቸው ነበር። እንደዚሁ ሌቦችንም በሎጬ ሁሉ አልፋቸው ነበር በወቅቱ። በእውነትም ለማንኛውም ሰው ለየትኛውም ሰው የትኛውም ወንጀለኛ ቢሆን የትኛውም በእድሜ ከኔ ቢበልጠኝም ለየትኛውም ሰው ግን በወቅቱ ግድ አልነበረኝም። እግር ኳስ ወይንም ኳሷ እግሬ ስር ካለች ያለምንም ፍርሃት ነበረ የምጫወተው፣ በወቅቱ አልፈራም ነበረ ሲል አንቶኒ ያደገበትን አስተዳደግ ወደኋላ መለስ ብሎ በዚህ መልኩ ያስታውስና ስለ ዩናይትድ 100 ሚሊዮን ዩሮ ስለወጣበት ሲናገር ይሄን ያህል በእርግጥ ገንዘብ ያወጡብኝ ከሆነ ቢያምኑኝ ነው፣ ታለንቱም ኳሊቲውን ቢኖረኝ ነው ይሄን ያህል ገንዘብ ለማውጣት ከውሳኔ ላይ የደረሱት። በየትኛውም ስፍራ ወደየትም ሲሄድ ስለ ዩናይትድ መልካም ነገርን አወራለሁ። በዩናይትድ ስላሳለፍኩት ነገር እና ከአሰልጣኙ ጋር ስለነበረኝ ትውስታም ቢሆን አመሰግናለሁ። በክለቡ ክብር አግኝቻለሁ፣ ዋንጫዎችንም ስሜያለሁ። ከአሰልጣኙ ጋር ላሳለፍኩት ጊዜና በዩናይትድ ለነበረኝ የእግር ኳስ ሕይወት ለተማርኳቸው ትምህርቶች በሙሉ ጥሩ ስሜት አለኝ፣ ለዛም አመሰግናለሁ ሲል ነው አንቶኒ በዚህ መልኩ አስተያየት እየሰጠው። እንግዲህ በዩናይትድ ቤት ያለፍኩበት ፈተናም አሁን ላለሁበት ደረጃ እንድበቃ አድርጎኛል። አሁን ላለሁበት የአእምሮ ሁኔታና አሁን ላለሁበት የእግር ኳስ ደስተኝነት የዩናይትድ ቆይታዬም የራሱ ድርሻ ነበረው ሲል
ተናግሯል። እንግዲህ አንቶኒ አሁን ወደ ዩናይትድ ይመለሳል እና ይጫወታል ተብሎ አይጠበቅም። ይህም የሆነበት ምክንያት ደግሞ አሞሪም ተጫዋቹ ያለው ፊዚካል ጥንካሬ በፕሪሚየር ሊጉ ስኬታማ እንዳይሆን አድርገውታል ብለው ስለሚያምኑ ነው። ቀጣይ ክረምት ላይ ዩናይትዶች ይሸጡታል ተብሎ ይታሰባል። አሞሪም ለቲኤንቲ ስፖርት እንደዚህ ሲሉ ተናግረው ነበር። ለምንድን ነው በስፔን አንቶኒ የተሳካለት ተብለው ከዩናይትድ ይልቅ ሲጠየቁ የአጨዋወት ሲስተሙን ተመልከቱ ነው ያሉት። በእንግሊዝ ፕሪሚየር ሊግ ከየትኛውም ቡድን ጋር ስትጫወቱ ከፍተኛ የሆነ ፊዚካሊቲ ይጠይቃል አሉ አሞሪም። ይሄ ፊዚካሊቲ የማይኖራችሁ የአካል ብቃቱ ጥንካሬው የማይኖራችሁ ከሆነ በከፍተኛ ደረጃ ትግል ውስጥ ትገባላችሁ፣ እግር ኳስን መጫወት አስቸጋሪ ያደርጉባችኋል ሲሉ ከተናገሩ በኋላ የአንቶኒም ጉዳዩ ሁኔታው ተመሳሳይ ነው። ተጫዋቹ በስፔን ጥሩ ፐርፎርም እያደረገ ነው። ይሄ የሆነበት ትልቁ ምክንያት ደግሞ ብዙ ፋክተሮች ቢኖሩትም ግን ላረጋግጥላችሁ የምችለው በፕሪሚየር ሊጉ ፊዚካሊቲ ወይም የአካል ብቃት በከፍተኛ ደረጃ ስለሚጠይቅ ነው በሚል ነው ሩበን አሞሪም ስለ ተጫዋቹ ምላሽ በወቅቱ የሰጡት። መረጃዎቻችንም ይቀጥላሉ። አድማጮች፣ አሁን ደግሞ የመጨረሻ መረጃ ማደርሳችሁ የኮንትራትና የአንድን ተጫዋች ጉዳይ ነው። ይሄን ዜና ትላንት በጣም በስፋት ሲሰራጭ ነበር፣ ሰምታችሁታል ብዬ አስባለሁ። ግን በሰፊው ስለዚህ ተጫዋች ጉዳይ መረጃ ሰጣችኋለሁ። በእርግጥ አስተዋወቂያችኋለሁ ከዚህ በፊት የዩናይትድ ታለንት ያላቸው ተጫዋቾች ብዬ ካስተዋወቅኳችሁ መካከል አንዱ ነው። ቤንዲቶ ማንታቶ ተብሎ ይጠራል። ይሄ ተጫዋች አዲስ ፕሮፌሽናል ኮንትራት ሊፈርም ነው ተብሏል። ኩኮኒኪን ትላንት ዜና አድርሻችሁ ነበር። ሁለቱም ተጫዋቾች እንግዲህ የመጀመሪያ ፕሮፌሽናል ኮንትራታቸውን ነው የሚፈርሙት። 17 ዓመት ሞልቷቸዋል ማለት ነው። በከፍተኛ ደረጃ በዩናይትድ ቤት ከሚጠበቁ ታለንት ካላቸው ተጫዋቾች መካከል አንዱ እንደሆነ ነው ይሄ ልጅ የተነገረው። ከዚህ በፊት እንዳልኳቸው አድማጮች ቪዲዮውን እንድታየው ዩቲዩብ ላይ አሁንም እጋብዛችኋለሁ። የማንታቶ ስኪል ብላችሁ ሰርች አድርጉት። በጣም አስገራሚ የሆነ ስኪል ነው የምታዩት። ዩናይትዶች ረጅም ኮንትራት ቢያስፈርሙት ሊገርማችሁ አይገባም። ልጁን ይበልጥ ትጠብቁታላችሁ እንጂ ከቪዲዮ በኋላ ለማለት ነው። ለማንኛውም የ4 ዓመት ኮንትራት ይፈርማል እስከ ጁን 2029 ነው። ፋብሪሶ ሮማኖ እንዳለው ከሆነ ውሉን በዩናይትድ ቤት ኮንትራቱን ፕሮፌሽናል ኮንትራቱን ፈርሞ ተጫዋቹ የሚቆየው። ጄሰን ዊሎክስ ደግሞ ለዚህ ተጫዋች ፊርማ ትልቁን ድርሻ የተወጡ ከሩበን አሞሪም ጋር በመሆን ትልቁ ሰው ናቸው ተጫዋቹ እንዲፈርም ያደረጉ ተብለው ተሞካሽተዋል። በኋላ መረጃ ጨምርላቸዋል በዚህ ጉዳይ። ይሄ ልጅ ብዙ ኳሊቲዎች አሉት ተብሎ ነው የተነገረው። በራይት ዊንግ ባክ ቦታ ላይ በሩበን አሞሪም ስር እጅግ ስኬታማ ሊሆን እንደሚችል በቀጣዮቹ ዓመታት ይጠበቃል። ሙሉ መረጃውን ልንገራችሁ። 17 ዓመቱ ነው። በራይት ዊንግ ቦታ ላይ መጫወት ይችላል። እንዲሁም በራይት ዊንግ ባክ ቦታ ላይ መጫወት ይችላል። 1 ሜትር ከ77 ይረዝማል። ይሄ ተጫዋች ያለው ፖቴንሻል ከ10 የተሰጠው የሚገርማችሁ 9.3 ነው። ይህም ምን ያህል አስደናቂ ታለንት እንዳለው የሚያሳያችሁ ነው። እናመሳስለው ካለን ተጫዋቹ ከቡካዮ ሳካ ጋር የሚያመሳስል ብቃት ያለውና ብዙዎቹ የቡካዮ ሳካ ቀጣዩ ቡካዮ ሳካ እያሉ የሚያሞካሹት ተጫዋች ነው። ፔስ አለው። ድሪብሊንግ ኳሊቲውም እንደዚሁ የሚታወቅ ነው። ጉድ የሆነ ሹት ክሬተር ነው ልጁ። ክሬቲቪቲ ያለው ወርክ ሬቱና ስታሚናው ደግሞ በጣም ምርጡ ከሚባሉ የተጫዋቹ ያሉት ኳሊቲዎች መካከል አንዱ ነው። አይደክምም ማለት ነው ልጁ። ማንታቶ በጣም ዳይናሚክ እና ቨርሳታይል የሆነ ታለንት እንደሆነም ይመሰክራሉ። የተወለደው ጃንዋሪ 25 2008 ላይ ነው። እዛው ማንቸስተር ከተማ የተወለደ የማንቸስተር እዛው ያደገ ልጅ ነው እና በዩናይትድ አካዳሚ ከ9 ዓመቱ ጀምሮ እየጎለበተ የመጣና አሁን ላለበት 17 ዓመቱና ላለበት ኳሊቲና ብቃት የበቃው በዩናይትድ ታችኛው አካዳሚ በደንብ አድጎና ሰልጥኖ ነው ማለት ነው። ተጫዋቹ ኤሌክትሪፋይንግ የሆነ ፒስ አለው ብለው ነው ቢያደንቁት። በጣም በቅርበት የሚያውቁት ፍጥነቱ የማይታምን ነው። እንደዚሁም የድሪብሊንግ ስኪሉን እናንተ የምትመለከቱት ስለሆነ ቪዲዮ ላይ እንድታዩት ጋብዛችኋለሁ። ሰርች አድርጋችሁ አድማጮች። ተጫዋቹ ያለው የዲፌንሲቭ አዌርነስ እና እንደዚሁም የጎል ማግባት እድሎችን የመፍጠር ብቃቶቹ ከሚደነቁለት መካከል እነኚህ ዋነኞቹ ናቸው። የታክቲካል አዌርነሱም እንደዚሁ በተመሳሳይ ይደነቅለታል። ከዛ ውጭ የሚያደርጋቸው ከኳስ ውጭ የሆኑ በጣም ኢንቴሊጀንት የሆኑ ሩጫዎች፣ እንደዚሁም መገኘት ባለበት ሰዓት በቦታውና በጊዜው በትክክለኛው ሰዓት የሚገኝ ተጫዋች ነው ተብሎ ነው ቡድኑን በማጥቃትም በመከላከልም ደረጃ በከፍተኛ ባላንስ በሆነ መልኩ የሚረዳ ተጫዋች ተብሎ
የተሞካሸው በ2024/25 ሲዝን ተጫዋቹ 6 ጎሎችን አስቆጥሯል። ያው ተከላካይ ነው እንዳልናችሁ አድማጮች። ኮሪደሩን ይዞ ነው ከቦክስ እስከ ቦክስ የሚጫወተው በቀኝ ክፍል ማለት ነው። ለዩናይትድ አንደር 80 ፕሪሚየር ሊግ ነው በዚህ ሲዝን 6 ጎሎችን ያስቆጠረው ተከላካይ ሆኖ ሳለ ግን ማለት ነው። የወርክ ኤቲክሱና የስታሚናው ጉዳይ ቅድም እንደነገርኳችሁ ነው። ያለው ፖቴንሻል ደግሞ ሩበን አሞሪም ሳይቀሩ በቅርቡ ለተጫዋቹ የመጀመሪያ የመጫወት እድል የመጀመሪያ ዩናይትድ ጨዋታውን በዋናው ቡድን ውስጥ እንዲያደርግ ይፈልጋሉ ተብሏል። ትላንት በነገራችሁ ላይ ለመጀመሪያ ጊዜ ከዩናይትድ ዋና ቡድን ጋር ተጫዋቹ ልምምድ አድርጓል። አሁንም ልምምድ እያደረገ ነው የሚገኘው። ለሩበን አሞሪም ታክቲካል ለሆነ የጨዋታ ሲስተም የሚመች ብለው ብዙዎች ይገልጹታል። በዊንግ ባክ መጫወት እንደሚፈልጉ ሁላችሁም ታውቃላችሁ አድማጮች። ስለዚህ ማንታቶ ያለው የስኪል ሴት ለሩበን አሞሪም ያጨዋታ ሲስተም በደንብ አድርጎ የሚመችና አሰልጣኙ አጎልብተው ለወደፊት ይሄ የቀኝ ኮሪደሩን ከጫፍ እስከ ጫፍ ከጎል እስከ ጎል ሊመራላቸው የሚችል ተጫዋች እንደሆነ ነው በርካቶች የሚገምቱት። አድማጮች ማንታቶ እንግሊዛዊ ነው፣ የተወለደው ማንቸስተር ውስጥ ነው ብያቸዋለሁ። እስካሁን የወከለው የእንግሊዝ ብሔራዊ ቡድንን ነው የታችኛውን ከ15 ዓመት በታች ከ16 ዓመት በታች እና አሁን ደግሞ ከ17 ዓመት በታች ለእንግሊዝ ብሔራዊ ቡድን እየተጫወተ ለሶስቱም የአናብስቶች ቡድን 14 ያህል ጨዋታዎችን ማድረግ ችሏል። ነገር ግን የሚፈልግ ከሆነ ማንታቶ በዜግነቱ እንደምትመለከቱት ጥቁር ነው። ከአንጎላውያን ቤተሰቦች የተገኘ ተጫዋች ነው። ስለዚህ ለአንጎላ ብሔራዊ ቡድንም የመጫወት ፍላጎቱ ካለው ይሄን ማድረግ ይችላል ማለት ነው። ግን ይሆናል ተብሎ አይጠበቅም። ለዚህ ተጫዋች ኮንትራት ማራዘምና መፈረም ግን የዊልኮክ የጄሰን ዊልኮክስ አስተዋጽኦ እየተደነቀ ያለ ነው። ይህንን የዩናይትድ መልማይና በታዳጊ ተጫዋቾች ምልመላ ላይ አሁን በስፋት እየሰራ የሚገኘውና ታለንት ያላቸውን ተጫዋቾች ወደ ዩናይትድ እያመጣ የሚገኘው ጄሰን ዊልኮክስ በማንታቶ አዲስ ኮንትራት መፈረም ላይ በማሳመን ስራ ብቻ አይደለም ለዩናይትድ በጎ ነገር እያደረገ የሚገኘው የዩናይትድ አካዳሚ እጅግ ታለንት ባላቸው ተጫዋቾች እንዲሞላ በቀጣይም እየሰራ በትክክልም ወደ ተግባር እየቀየራቸው ስለሆነ ነው። ለምሳሌ ሳውዛምፕተኑ ዲብሊንግ ተብሎ ስለሚጠራው ተጫዋች መረጃ አድርሰናችኋል። በሳውዛምፕተን ሳለ በደንብ አጥብቆ ያውቀዋል እና እሱን ወደ ዩናይትድ አሳምኖ ለማምጣት ትልቁን ኃላፊነት የሰጡት ዩናይትዶች ለዊልኮክስ ነው እና እንደዚህ ያሉ የታለንቶችን አድኖ ፈልጎ በርብሮ የማውጣት ከመላው እንግሊዝ ስራዎችን እየሰራ ያለና በክለቡ ኮንትራት እንዲራዘምላቸው በማድረግ በማሳመን ረገድ ትልቁን አስተዋጽኦ እየተወጣ ስለሆነ ነው ይሄ ሰው እየተሞካሸ የሚገኘው። ለማንኛውም ሩበን አሞሪም በቀጣይ የሚመርጧቸው ተጫዋቾች ሜንታሊ በጣም ጠንካራ መሆን አለባቸው፣ የሚያስፈርሟቸው ተጫዋቾች ተብለዋል። ቨርሳታይል መሆን አለባቸው። ይሄ አሰልጣኙ የያዙት ዋነኛ ክራይቴሪያ ነው። በጣም ኢንቴሊጀንት መሆን አለባቸው ተብሏል። በውሳኔ አሰጣጥ ላይ በተለይ ደካማ የሆኑ ተጫዋቾችን አሞሪም አይፈልጉም። ኢንቴሊጀንት የሆኑ ይሄ ያላቸው ታክቲካል አዌርነስ ከፍተኛ የሆነ ተጫዋቾችን ነው የሚፈልጉት ተብሎ ተገልጿል። አታኪንግ የሆነ ያጫወት ሲስተም ነው በቀጣይ መገንባት የሚፈልጉት። ፖዚሽንን ቤዝድ ያደረገ ፉትቦል የሚጫወት ቲም ወይንም ስኳድ መገንባት ይፈልጋሉ። ብሩኖ ፈርናንዴስ፣ ዲያጎ ዳሎ አይነት ተጫዋቾች በብዙ የእግር ኳሱ ሜዳ ላይ የሚጫወት ብቃት ያላቸውና የተለያዩ ሩሎችን አዳፕት ማድረግ የሚችሉ ልክ እንደ ዳሎ እና ብሩኖ አይነት ተጫዋቾች እንዲሆኑ ነው ቀጣይ ፈራሚዎቻቸው በክለቡ አሰልጣኝ የሚጠበቁት ተብሎ የተነገረው። የዩናይትድ ባለስልጣናትም ወይም የዩናይትድ ማኔጅመንትም ይሄንን አምነው ተቀብለው በአሰልጣኙ ያጫወት ፍልስፍና እና የወደፊት ሊደርሺፕ እንዲሁም የምልመላ ስትራቴጂ አምነው ሙሉ ድጋፍ እንደሚሰጧቸው እና በዚሁ እንደሚቀጥሉ ነው ዩናይትዶች የተነገረው በዝውውር እንቅስቃሴ ወቅት ማለት ነው። አሁን አሞሪም የራሳቸውን ፍልስፍና አልተውም ብለው በ3-4-2-1 ፎርሜሽን ሙጭጭ ብለዋል። እንደምታውቁት ይሄ ፎርሜሽን ደግሞ ባለፉት ጥቂት ጨዋታዎች ላይ ለውጥ እንዲያመጡ አድርጓቸዋል። ለውጡ ቀጣይነት አለው የለውም አብረን የምንታዘብ ይሆናል። ቀጣይ ክረምት ላይ ግን የራሳቸውን ልጆች የሚፈልጓቸውን አስፈርመው በራሳቸው ቀለም፣ በራሳቸው አጫወት፣ በራሳቸው ተጠያቂነት ምን አይነት ቡድን ያሳዩናል የሚለውን ሁላችንም ልናየው የምንጓጓለት ይሆናል። አድማጮች
እንግዲህ ለዛሬ ያስኩላችሁ መረጃዎች እነኝህን ይመስላሉ። ክቡራን አድማጮች አብራችሁኝ ስለሆናችሁ ስለተከታተላችሁኝ እጅግ ከልብ አመሰግናለሁ። እናንተን ሪያክሽን ተመልክተን ደግሞ በሌላ ቪዲዮ በሌላ ጊዜ እንገናኛለን። እስከዛው ሰላም ሁኑ። ባባይ